ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በተለይ ላይክ አድርጉኝ ማለት ነው። እና ዛሬ ደግሞ በአዲስ ቪዲዮ የመጣሁላችሁ እንግዲህ ዛሬ ዳኒና ሀይሚ ተገናኝተዋል ማለት ነው። እንግዲህ ሀይሚዬ ዳኒ ጋር ሄዳለች ያለውን ነገር ክሬል ለማድረግ ለማጥራት ማለት ነው። ትናንትና ዳኒ እንግዲህ እንዳያችሁትና እንደሰማችሁት ሲቀባጥር ነበረ። እኔ ላንቺ ጥሩ ስሜት አለኝ እያለ ሲላት እጅግ በጣም ነበረ የደነገጠችው ሀይሚዬ ማለት ነው። ለምን ደነገጠች? እንዴት እንደዚህ ሊለኝ ይችላል ብላ ማለት ነው። እውነቴን ነው የምላችሁ። በመሄዷ አብዛኞቻችሁ ለምን ሄደችም ያላችሁ አላችሁ። ለምን ትሄዳለች እንደማትሄድም ደግሞ የምትፈልጉም አላችሁ። ግን በመሄዷ ማለት ነው በጣም ደስ ይላል መሄዷ። ማለቴ ማጥራት አለባት። ልጁ ምን እያለ ነው? ለምሳሌ ባትሄድ ሀይሚ ባታገኘው ዳኒ አስባችሁታል ምን ሊል እንደሚችል ሰው? ምክንያቱም አንቺ በውስጥ እያወራሽ ስለዚህ ክሊል አላርክሽም ነገሩን ለምን እንዲሁ ድፍንፍን አድርገሽ አስቀመጥሽው? ሄደሽ ማጥራት ነበረብሽና ነገሩን ማስረዳት ነበረብሽ የሚሉ ብዙ ሰዎች ሊኖሩ ስለሚችሉ ሀይሚ ደግሞ ሄዳ እውነቱን እንዲነግራትና ያለውን ነገር ግልጽ እንዲያደርግላት ጠይቀዋለች ማለት ነው። ይበል ብሎ ጭራሽ ዛሬ ዘፈን አወጣላታለሁ በስሟ ለሀይሚ ልዝፈንላት ወይ ሀይሚዬ እያለ ነበረ ሲያቆላምጣት የነበረው። ዳኒ ግን በዚህ ፍጥነትህ እንደዚህ አኮኩበህና አስፈንጥረህ ቶሎ ብሎ የተጠለፍከው በሰላም ነው? ቆይ አንተ ትናንትና ለሶሲ 2 አመት ከምናምን ለሆነችክ ፍቅረኛ ያልሆንክ ሰውዬ ትናንትና ይሃትና ወደድካትና ወይም ደግሞ ሶሻል ሚዲያ ላይ አንቀሳቃሽ ስለሆነች ወይም ደግሞ ሞተር ስለሆነች ሀይሚ እንደዚህ ባንዲ በፍቅር ጠብ ያልከው ነገ ደግሞ ከሀይሚ የበለጠ ስታገኝ አለመሄድክ ምን ዋስትና አለን? ምንም ዋስትና የለን እኛ። ስለዚህ ልጃችንን አሳልፈን አንሰጥም። ሀይሚን እኛ ለብሩኬና ለብሩኬ ብቻ ነው። እንደ ቁርጥህን ብታውቅ ነው የሚሻልህ። እውነቴን ነው ምልህ ዳኒ። እኛ ስንነግርህ አልሰማ ብልሃል። ጭራሽ ደግሞ ዛሬ እየተውተረተርክ እየዛትክብን ነው። ሀይሚን በክፉ አትናገሩብኝ፣ ሀይሚን እንደዛ እኔንም እንደዛ ትበሉኝ እያልክ ነው። እኛ እኮ የመሰለንን ሀሳብ አስተያየታችንን ነው የምናገረው። አየህ ሀይሚን አንቺ በኮመንቶች ተገፋፍተሽ ፊትሽ ሁሉ ጥሩ አይደለም ሲናገሩሽ እዛ ጋር ተሰምቶሻል፣ አዝነሻል። ሀይሚ እውነት ለመናገር በራሷ የምትራመድ እጅግ በጣም ጎበዝ፣ ትሁት፣ ጠንካራ ሴት እዛ ጋር አንተ የገለጽክበት ፓርት አለ። ከሶሻል ሚዲያ ወይም ደግሞ ኢትዮጵያ ካሉ ቲክቶከሮች ወይም ደግሞ ዩቲዩበሮች አንደኛ ነሽ፣ በቃ ትችያለሽ ብላታል። እሱ ሁላችንም የምንለው ሀቅ ነው። በጣም ጎበዝ ናት፣ በጣም ጠንካራ ናት፣ አይዲያ አላት ማለት ነው። እና ይሄ የማይካድ ሀቅ ነው። ግን ዳኒ ሸማ በየፈርጁ ይለበሳል ይባላል። እኛ ሀይሚን ከብሩኬና ብሩኬ ውጪ ለሌላ ሰው ለማንም አሳልፈን አንሰጥም። አንተ ደግሞ በክፉ ቀኔ በተመታው ጊዜ በተደበደብኩ ጊዜ ያቺ 2 አመት ፍቅረኛዬ ከስሬ አልነበረችም፣ ከስሬ የነበርሽው አንቺ ነሽ ብለሃታል። አዎ ሀይሚ በጣም አስተዋይ ልጅ ናት። በጣም ጎበዝ፣ በጣም ጠንካራ ከመሆኗ አንጻር ሰዎችን አትሰማም፣ ሰዎችን አትከተልም። በራሷ አይምሮ በራሷ ቦታና ምግባር የምትመራ ልጅ ነች። ስለዚህ ያም ስለሆነ ብሩኬና አንተ በተፈጠረው አለመግባባት ከብሩኬ ጋር ስጣ ገባ ገብታችሁ ብሩኬ ያው ኮርኮም ምን ያደረገ በነገራችን ላይ አልጎዳህም። በደንብ አርጎ ማጣፍሰቅ ያደረገህ ኖሮ እንደዛ አታሽላላም ነበረ፣ ላይታች አትልም ነበረ። እንደው ተውጣጣርክብን እኮ ዳኒ እና ትንሽ ረጋ አድርገው። ያችትና ማንነት ሶሲ ትናንትና እንደዛ ከፍ ዝቅ አድርጋ እኮ ከላይታች አንተ ምንትስ ስትልህ እኛ እኮ ኧረ ይች ልጅ እንዴት ነው ነገሩ? ወንድ ልጅ እንዴት እንደስትሳደባለች እያልን ነበር። ዳኒ ግን አሁን ከልክ እያለፍክ ይመስለናል። ስለዚህ ከሀይሚዬ ራስ ላይ ወረድ። ሀይሚና ብሩኬ አብረው ይቀጥላሉ፣ ወደድክም ጠላህም። ትናንትና ሀይሚን ወደድኳት በትናንትናው አብራይ ስለነበረች በችግሬ ጊዜ፣ በእርግጥ በችግራችሁ ጊዜ አይዟችሁ ያላችሁ ያበረታችሁ ያጠነከራችሁ ሰው መቼም አይረሳም፣ ሊረሳም አይችልም። ስለዚህ ያ ውለታ መስሎህ ነው እንዴ ያፈቀርካት ነው ፍቅር ይጠለፈክ? ይሄ ነገርማ አይሆንም ዳኒኛ፣ አንፈቅድልህም። ስለዚህ ከዚህ በኋላ ከሀይሚ ራስ ወረድ ብለህ በራስህ አይዲያ ከሌሎች ሰዎች ጋር ብትሰራ የሚያዋጣ ይመስለኛል። ከሀይሚ ጋር ያለውን ነገር ብትጨርስ ብትቋጭ፣ ሀይሚም ደግሞ ለአንድና ለመጨረሻ ጊዜ ነገሩን እንቋጨው። ከዚህ በላይ መጓዝ አልችልም፣ ሌላ ነገር ሌላ ተከራ አልፈልግም፣ በቃኝ፣ እንግሽክሾኛል። ሁልጊዜ ካሜራ ይዞ ጭቅጭቅ በጣም ነው ያስጠላኝ። እኔ ከብሩኬ መጣላት አልፈልግም ላለች። አዎ ከብሩኬ መጣላት አትፈልግም። ብሩኬም ደግሞ ከሀይሚ መጣላት አይፈልግም። ምክንያቱም ብዙና ብዙ ነገሮችን ያሳለፉ በጣም ጠንካራ በጣም ጎበዝ ልጆች ናቸው። ትናንትና መታችሁ አንተና ሶሲ እንደዚህ ውጥንቅጡን የምታወጡት በምን የተነሳ ነው?
እኛ እኮ አየናቸው። እውነቴን ነው የምላችሁ። በነገራችን ላይ ዲራማ እየሰሩብን እንደሆነ ታውቃላችሁ። ማናማ በሉ ሶሲና ዳኒ እየሰሩት ያለው ድራማ አይደለም። የሀይሚንና የብሩኬን ህይወት ለማበለሻሸት ነው የመጡት ስንላችሁ በምክንያት ነው። ምክንያቱም እነሱ ማታ ላይቭ ገብተው ጌማቸውን እየተጫወቱ ነበረ። በአንድ ቤት ሆነው ማለት ነው። በአንድ ቤት ሆነው ጌም ይጫወታሉ። እዝጋ ደግሞ በስተጀርባ ሀይሚንና ብሩኬን ካለያየን እንቅልፍ አይወስደን አንተኛም ብለው ቆርጠው ተነስተዋል። ስለዚህ ሀይሚዬም ደግሞ ይሄ እንዲሆን መፍቀድ የለብሽም። የእውነቴን ነው የምላችሁ። በቅርቡ ደግሞ አዲስ ነገር አለ ስትል ሀይሚ ብዙዎቻችሁ ተደናግጣችኋል። ምንድነው አዲስ ነገር? እንዲሁም ደግሞ ወደ ውጪ እሄዳለሁም ስትል ብሩኬም ደግሞ አዲስ ህይወት ይጀምራለሁ ሲል ግራ ተጋብታችኋል። የእውነቴን ነው የምላችሁ። በጣም ነው ግራ የተጋባችሁትና እዚህ ነገር ላይ ደግሞ አንድ መናገር የምፈልገው አሁን እንደምታውቁት ክረምት ነው። ክረምት ስለሆነ ምናልባት ሀይሚዬ ወደ ቤተሰቦቿ ወደ ቡታጅራ ሄዳ እረፍትን እንግዲህ ክረምት ዛል ታሳልፍ ሊሆን ይችላል እንጂ መቼም ውጪ በዚህ ፍጥነት በዚህ ሰዓት በዚህ ደቂቃ በዚህ ሳምንት ውስጥ ይሄ ነገር አንድ ወር ሊሞላው ነው እንግዲህ ይሄ ነገር ከተጀመረና በዚህ ነገር ውስጥ በዚህ አጋጣሚ ወደ ውጭ ትሄዳለች የሚለው እውነቴን ነው የምላችሁ። እኔ እውነት አይመስለኝም። እና ምናልባት ሀይሚ ወደ ቤተሰብ ሄዳ ራሷን እረፍት ለመውሰድ ወስና ሊሆን ይችላል። ብሩኬም ደግሞ አዲስ ህይወት ያለው እንግዲህ ትንሽ ብታረጋጋው፣ ሀይሚም እንግዲህ ይሄንን ያሰበችው ያው ስለከፋትና ስለተሰማት ብሩኬን እንደዛ ስታየው ስለተደናገጠች ነው። ስለዚህ ቤተሰብ ጋር ትምህርት ዝግ ነው አሁን ላይ ረፍት ለማድረግ ሊሆን ይችላል ብዬ ነው እኔ የራሴ ሀሳብና ግምት ማለት ነው። እና ስለዚህ ብሩኬም ደግሞ አረጋጋው። ከዚህ በላይ እንደማትጣሉ ተስፋ አደርጋለሁኝ። ታርቃችሁ ፒስ ሆናችሁ እንደምትመጡ፣ ጠላት ደግሞ ቅጥል እርድብን እንደሚል ማለት ነው። ዳኒ እኮ ያዙኝ ልቀቁኝ፣ ተመዘነብን፣ ተውተረተረብን። ጭራሽ ደግሞ አይታችሁታላ ወንድሙን እየተናገረበት ሀብትሽን ማለት ነው። ሀይሚ ግን አያችኋት እዛ ጋ ማለት ነው። አንተ ማን ነው እሱ ምናምን ያ ምናምን ሲል ያማ እንድትለው አልፈቅድልህም። ያ የምትለው ሰው እኮ የብሩኬ ወንድም ነው አለችው። እውነቷን ነው። አያችሁ ብሩኬን ምን ያህል ጠብር ግፍ ብላ እንደምትወደው ማለት ነው። ስለዚህ ብሩኬን ትወደዋለች። የተጣሉት ዳኒና ሶሲ ናቸው ያጣሏቸው። እነዚህ ሁለት ልጆች ደግሞ እንዳንክርዳድ እኛ ለብልበን መዘን ማውጣት አለብን። ጭራሽ እኮ ኮሜንታተሮች ሳንቀር እኮ ነው የረገጠን። እናንተ ትንንሽ ዩቲዩበሮች እያለ እኮ ነው ጠብር ግፍ አድርጎ ተረተረበት። አረ ተው ዳኒ ተው እንጂ እኛ ምን አልንክ? እኛ እኮ የመሰለንን ሀሳብ አስተያየት ነው እየሰጠን ያለ ነው። እና ወደ ሚዲያ መታችሁ ሀሳብ አስተያየት አትስጡ ነው የምትሉት? አይሆንም። ይሄማ ግድ ነው። ስለዚህ እኛ እየነገርንህ ያለ ነው ነጭ ነጩን ነው። እባክህን ዳኒ ከሀይሚና ብሩኬ ህይወት አንተና ፍቅረኛ ሶሲ ውጡላቸው ከህይወታቸው እያልን ነው። ለማንኛውም ይመስላል